እስቲ ለጥቂት ጊዜ ሰው እንደሆንክ እርሳው። አሁን አንተ የዱር አውሬ ነህ። የተፈጠርከው ለጉልበትና ለብርታት ነው። አንተ የንጉሥ የሞት ፍርድ አስፈጻሚ ነህ። በጨለማ ውስጥ ተሰግቶብሃል። ላለፉት ቀናት ምግብ አልቀመስክም። ረሃብ አንጀትህን እያላወሰው ነው። ዓላማ አንድ ብቻ ነው፣ መሞጫጨቅ፣ መስበር፣ መዋጥ። ሰውየውን በዓይንህ ከማየት በፊት ሽታውን አሽትተሃል። ከላይ የነበረውን የጉድጓዱ አፍ ሲከፈት ብርሃን ፈነጠቀ። ከዚያም ምርኮ ወደ ውስጥ ተወረወረ። አቧራማው መሬት ላይም ወደቀ። ሽማግሌ ነው፣ አቅም የለውም። እጁ ላይ ምን መሳሪያ አልያዘም። የአውሬነት ተፈጥሮ ተወርወር፣ ቦጭቀው እያለ ይጮሃል። ጡንቻዎች ተወጣጥረዋል። ይህ የተፈጠርክበት ዓላማ ነው። የመግደያ ሰዓት አሁን ነው። ነገር ግን በድንገት ድርቅ ብለህ ቀረህ። የቆምከው ስለፈለግክ አይደለም፣ ስላልቻልክ እንጂ። ምክንያቱም በአንተና በዚያ ሽማግሌ መካከል ሌላ ነገር ቆሟል። ያንተ የንጉሥ አውሬ አይኖች ሊያዩት የሚችሉ የንጉሥ ዳሪዮስ አይኖች ግን ማየት ያልቻሉት ነገር፣ እንደ መብረቅ የሚያበራ እንደ ተራራ የጸና ኃይል። የዳንኤልን ታሪክ ብዙ ጊዜ ሰምተናል። ነገር ግን ይህን አስፈሪ ጥያቄ ጠይቀን እናውቃለን? በዚያች ሌሊት አንበሶቹ ያዩት ምን ነበር? ውድ የቻናላችን ቤተሰቦች ይህንን ቪዲዮ ለብዙ ሰው እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ምልክቷን በመንካት እንድታግዙን ስንል ጥሪ እናቀርባለን። አብራችሁን ቆዩ። በጉድጓዱ ውስጥ ያለውን ተአምር ለመረዳት በቤተ መንግስቱ ውስጥ የተጠመደውን ወጥመድ ማወቅ አለብን። ባቢሎን ወድቃለች። አሁን የዓለም ገዢዎች ሜዶንና ፋርስ ናቸው። በአዲሱ ንጉሥ በዳሪዮስ ቀኝ እጅ የተቀመጠው ሰው ግን እዚያ መሆን አልነበረበትም። ዳንኤል። እሱ ደስተኛ ነው። የተሸነፈ መንግሥት ቅሪት። ዕድሜው ከ80 ዓመት በላይ ሆኖታል። ሆኖም ግን በውስጡ የተለየ መንፈስ ነበረበት። እጅግ ብልህ፣ ታማኝና ትጉህ ከመሆኑ የተነሳ ንጉሥ ዳሪዮስ በግዛቱ ሁሉ ላይ ሊሾመው አሰበ። ይህ ደግሞ አደገኛ ነበር። ስልጣን ቅናትን ይወልዳል፣ ቅናት ደግሞ ሞትን ይወልዳል። ሌሎች ሹማምንትና መኳንንት በዳንኤል ላይ ጥፋት ፈለጉ። ነገር ግን ምንም ሊያገኙበት አልቻሉም። አይሰርቅም፣ አይዋሽም፣ አያታልልም። ስለዚህ የእሱን ትልቁን ጥንካሬ እንደ መሳሪያ ተጠቀሙበት፣ አምላኩን። ንጉሥ ዳሪዮስን ከበቡት፣ እንዲህ አሉት፦ ንጉሥ ሆይ ለዘላለም ንገሥ። ለ30 ቀን ከአንተ በቀር በማንም አምላክ ወይም ሰው እንዳይጸልይ አዋጅ እናውጣ። ዳሪዮስ በኩራት ታውሮ ወረቀቱን ፈረመ። የሜዶንና የፋርስ ሕግ አንዴ ከታተመ አይሻርም፣ አይለወጥም። ንጉሡ ራሱ እንኳን ሊሽረው አይችልም። ይህ በክፋት የታሸገ የሞት ወጥመድ ነው። ዳንኤል አዋጁን ሰማ፣ ሕጉ መውጣቱንም አወቀ። ታዲያ ምን አደረገ? ተደበቀ ወይስ መስኮቱን ዘጋ? ይህንን ሁሉ አላደረገም። ወደ ሰገነቱ ወጣ፣ መስኮቱን ወደ ኢየሩሳሌም አቅጣጫ ከፈተ። ተንበርክኮም ጸለየ። ልክ ትላንትና እንዳደረገው ላለፉት ዓመታት ሲያደርግ እንደኖረው። ከስምምነት ይልቅ የአንበሶችን ጉድጓድ መረጠ። ሰላዮቹ አዩት፣ ያዙት፣ ወደ ንጉሡ ጎትተው አቀረቡት። ወጥመዱ ተዘጋ፣ በዳንኤል ላይ ሳይሆን በዳሪዮስ ላይ። ንጉሡ ዘግይቶ ገባው፣ እንደታለለም አወቀ። ወዳጁን ለማዳን ቀኑ ሙሉ ሲባዝን ዋለ። ነገር ግን ሕጉ የብረት ያህል ጠንካራ ነበር። ፀሐይ ጠለቀች፣ ፍርዱ መፈጸም ነበረበት። ዳንኤልን እየገፉ ወደ ጉድጓዱ አፍ አወጡት። ከመሬት በታች የተቆፈረ ጥልቅ ጉድጓድ ነው። የክፋትና የደም ሽታ ይሸታል። ንጉሥ ዳሪዮስ ዳንኤልን ተመለከተው። በዓለም ላይ ያለው ትልቁ ባለሥልጣን በገዛ ሕጉ ፊት እጅግ አነስተኛ ሆነ። እጁን በዳንኤል ትከሻ ላይ አድርጎ ሊለው የሚችለውን ብቸኛ ቃል ተናገረ። ሳታቋርጥ የምታመልከው አምላክህ እሱ ያድንህ። ይህ ተስፋ የቆረጠ ሰው ንግግር ነበር። የአረማዊ ንጉሥ ጸሎት። ዳንኤልን ወረወሩት። የጉድጓዱ አፍ በድንጋይ ተገጠመ። ዳሪዮስ በራሱ ቀለበት አተመው። መልእክቱ ግልጽ ነው። ማንም አይወጣም፣ ማንም አይገባም። ጨለማው ድቅድቅ ነው።
ዳንኤል በጨለማው ውስጥ ቆመ። አየሩ እየታፈነ ነው። አሁን ነገሩን ከአንበሶቹ እይታ አንጻር እንመልከት። እዚያ አንድ ብቻ ሳይሆን ብዙ አንበሶች አሉ። በጨለማው ውስጥ ይርመሰመሳሉ። ሆዳቸው ባዶ ነው። የሽማግሌውን የልብ ምት ይሰማሉ። የሰውን ፍርሃት ያሸታሉ። በተፈጥሮ የሚበላ እንስሳ ሲደነግጥ ላብና አድሬናላይን ይሸታል። ይህ ሰው ሰላም ይሸታል። የአንበሶቹ መሪ ዘወር አለ። ራሱን ዝቅ አደረገ። ጅራቱን እያወዛወዘ ለመዝለል ተዘጋጀ። የሰውን አጥንት እንደ ቅጠል ለመሰባበር የተዘጋጀ ኃይል። ጡንቻዎቹ ተኮማተሩ። ጥፍሮቹ ወጡ። አውሬው ዘለለ። አንበሳው ሰውየውን አልነካም። አንበሳው የተጋጨው ከግንብ ጋር ነው። ነገር ግን የድንጋይ ግንብ አይደለም። መጽሐፍ ቅዱስ እግዚአብሔር መልአኩን ላከ ይላል። ብዙ ጊዜ መላእክትን ክንፍ ያላቸው በገና የሚጫወቱ ለስላሳ ፍጥረታት አድርገን እንስላቸዋለን። ነገር ግን በመጽሐፍ ቅዱስ መላእክት ተዋጊዎች ናቸው፣ የሚያስፈሩ ናቸው። ሰዎች ሲያዩአቸው እንደ ሞተ ሰው ይሆናሉ። በዚያ ጉድጓድ ውስጥ የተገለጠውን አካል በዓይነ ሕሊና ተመልከት። በዳንኤልና በጨለማው መካከል የቆመ የሚያንጸባርቅ ቅዱስ ብርሃን። ለዳንኤል የሚያጽናና ወዳጅ ሊሆን ይችላል። ለአንበሶቹ ግን ከፍጥረት ሁሉ በላይ የሆነ አስፈሪ ኃይል ነው። ቃሉ መልአኩ የአንበሶችን አፍ ዘጋ ይላል። ይህ አንበሶችን የሚያስተኛ የአስማት ዱቄት አልነበረም። ይህ የጉልበት ሥራ ነው። መልአኩ እዚያ ቆሞ ይታይ፣ የብርሃን ሰይፍ ይዞ ወይም እጁን ዘርግቶ ሲከለክልህ። አንበሶቹ ግራ ተጋብተው ያጉረመርማሉ። ተፈጥሯቸው ወደፊት ይገፋቸዋል፣ ከፍ ያለ ሥልጣን ግን ወደ ኋላ ይመልሳቸዋል። አፋቸውን ከፍተው ለማግሳት ለመንከስ ይሞክራሉ። ነገር ግን የማይታይ ኃይል አፋቸውን ለጉሞ ይዞታል። የአንበሶቹ መሪ በተለያየ አቅጣጫ ሊገባ ይሞክራል። መልአኩ ግን መንገዱን ይዘጋበታል። በጉድጓዱ ጨለማ በዚህ እንግዳ ብርሃን ተውጧል። አንበሶቹ ተከለከሉ ብቻ ሳይሆን ተገዙ። ዲኤንኤያቸውን በሠራው አምላክ ፊት ቆመዋል። ጡንቻዎቻቸውን የሠራው ጌታ አሁን ጡንቾቻቸውን ዝም በሉ እያላቸው ነው። ፍርሃቱ አቅጣጫውን ቀየረ። አሁን የሚያስፈሩት አንበሶቹ አይደሉም። ዓይኖቻቸው ፈጠው ወደ ጉድጓዱ ጥግ ሽሽት ጀመሩ። በሽማግሌው ፊት ጥበቃ የቆመውን ያንን ብርሃን እያዩ ተሸማቀቁ። ዳንኤል ተቀምጧል። ምናልባት በድንጋዩ ግድግዳ ተደግፎ ይሆናል። ምናልባትም ግራ የተጋባውን አንበሳ ጸጉር እያሻሸም ይሆናል። ዳንኤል በቤተ መንግሥት ያለ እግዚአብሔር ከሚኖር ይልቅ በአንበሶች ጉድጓድ ከእግዚአብሔር ጋር መሆንን መረጠ። ይህ ለሱ አስተማማኝ ቦታ ነው። ዳንኤል በመለኮታዊ ብርሃን ውስጥ ሲያርፍ፣ ንጉሥ ዳርዮስ ግን በገሃነም ውስጥ ነበር። መጽሐፍ ቅዱስ የንጉሡን ሌሊት በግልጽ ይነግረናል። ወደ ቤተ መንግሥቱ ገባ፣ እህል ግን አልቀመሰም፣ መብል በፊቱ አልቀረበም፣ ሙዚቃ እንዲጫወትለት አልፈቀደም። ተኛ፣ ነገር ግን እንቅልፍ ከዓይኑ ሸሸ። የዓለም ሁሉ ገዢ በራሱ ስህተት ተጸጽቶ አልጋው ላይ ይገላበጣል። እያንዳንዱ ሰዓት እንደ ዓመት ረዘመበት። እኩለ ሌሊት ዳርዮስ ጣራውን እያየ ነው። ዳንኤል እየጮኸ ይሆን ወይስ ሁሉም ነገር አብቅቷል? 9 ሰዓት በጉድጓዱ ውስጥ አንበሶች ረጋ ብለዋል። ሆዳቸውን መሬት ላይ አድርገው አገጫቸውን በመዳፋቸው ላይ አሳርፈው ይመለከታሉ። መልአኩ ንቅንቅ አላለም። የሰማይ ጥበቃ አይደክምም፣ አይተኛም። ዳንኤል የጻድቅ እንቅልፍ ተኝቷል። 11 ሰዓት ሰማዩ መቅላት ጀመረ። ወፎች መጮህ ጀመሩ። በቤተ መንግሥቱ ያለው ውጥረት ጣራ ነካ። የመጀመሪያዋ የፀሐይ ብርሃን ስትታይ ዳርዮስ ልብሱን ጣለ። እየተራመደ አይደለም፣ እየሮጠ። የግዛቱ ንጉሥ ወደ ሞት ጉድጓድ እየሮጠ ነው። መኳንንቱና ሹማምንቱ ይከታተሉታል። የተበተነ አጥንት ለማየት ጠብቀዋል። ምናልባት ለማልቀስ፣ ምናልባትም በድብቅ ለመደሰት። ዳርዮስ ድንጋዩ ጋር ደረሰ። ማኅተሙ አልተሰበረም። ድንጋዩ እንዲነሳ አዘዘ። ዳርዮስ ወደ ድቅድቁ ጨለማ አንገቱን ሰደደ። ዝምታን ፈራ፣ ጮኸ። መጽሐፍ ቅዱስ በተለወጠ ድምፅ ወይም በታላቅ ሐዘን እንደ ጮኸ ይነግረናል። ያ ድምፅ የንጉሥ ትእዛዝ አልነበረም፣ የፍርሃትና የጭንቀት ጩኸት እንጂ። ዳንኤል
የሕያው አምላክ ባሪያ የምታመልከው አምላክህ ከአንበሶች አፍ ሊያድንህ ችሏልን? ዳርዮስ ጠበቀ። መኳንንቱ ጠበቁ። ወታደሮቹ ጠበቁ። ጸጥታ። 1 ሰከንድ፣ 2 ሰከንድ። አንበሶቹ ጨርሰውት ይሆን? ከሰውየው ደም በስተቀር የቀረ ነገር የለም ይሆን? ከዚያም ከመቃብር ውስጥ ድምፅ ተሰማ። የተረጋጋ፣ ግልጽ፣ ኃይል ያለው ንጉሥ ሆይ ለዘላለም ንገስ። በፊቱ ቅን ሆኜ ተገኝቻለሁና ደግሞም ንጉሥ ሆይ በፊትህ አልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም። በሕይወት አለ፣ አንድም ጭረት የለበትም፣ አልቆሰለም። ዳርዮስ በታላቅ ደስታ ተዋጠ። ዳንኤልን ከጉድጓዱ እንዲያወጡ ታዘዘ። ወታደሮቹ ገመድ ወርውረው ጎትተው አወጡት፣ ፈተሹት። ቃሉ ከምንም በላይ አስፈላጊ የሆነ ዝርዝር ነገር ያስቀምጣል። በአምላኩ ታምኖ ነበርና ምንም ጉዳት አልተገኘበትም። አንበሶቹ አሁንም እዚያ ታች አሉ። ተረብሸዋል፣ ተርበዋል። መልአኩ ሄዷል። ማሰሪያው ተፈቷል። የንጉሡ ደስታ ወዲያውኑ ወደ ቀዝቃዛ ቁጣ ተለወጠ። ከሳሾቹን ተመለከተ። ሕግን ጠምዝዘው ንጹሕ ሰው እንዲሞት የፈለጉትን ሰዎች በጥንቱ ዓለም ፍትሕ ፈጣንና ጨካኝ ነበር። ዳርዮስ እነዚህን ተንኮለኞች ወደዚያው ጉድጓድ እንዲወረውሯቸው አዘዘ። በዚህ ጊዜ ግን መልአክ የለም፣ የሚከላከል ኃይልም የለም። መጽሐፍ ቅዱስ አንበሶቹ እንዲያውም ወደ ጉድጓዱ ወለል ሳይደርሱ እንደቦጨቋቸውና አጥንቶቻቸውን እንደሰባበሩ ይናገራል። ይህ አንድ ነገር ያረጋግጣል። አንበሶቹ አልታመሙም ነበር፣ አላረጁም ነበር፣ አልጠገቡም። ገዳይ ነበሩ። ያቆማቸው ብቸኛ ነገር ግን የእግዚአብሔር መገኘት ነበር። ዳርዮስ አዲስ አዋጅ ጻፈ። ራሱን እንዲያመልኩ ሳይሆን በዳንኤል አምላክ ፊት እንዲንቀጠቀጡና እንዲፈሩ። እርሱ ሕያውና ለዘላለም የሚኖር አምላክ ነውና። ለመሆኑ ያችን ሌሊት አንበሶቹ ያዩት ነገር ምን ነበር? ከረሃባቸው የሚበልጥ ሥልጣን አዩ። የተፈጥሮ ሕግ ለተፈጥሮ ጌታ እንደሚገዛም አዩ። ይህ ግን ለአንተ ምን ትርጉም አለው? ሁላችንም የራሳችን የአንበሳ ጉድጓድ አለብን። ምናልባት የከባድ ሕመም ዜና ሊሆን ይችላል። ምናልባት የገንዘብ ውድቀት ወይም የምታምነው ሰው ክህደት። ልክ ወደ ጉድጓድ እንደተወረወልክ ይሰማሃል። ብርሃኑ ተጋርዶብሃል። አደጋውን ታሸተዋለህ። የፍርሃት ትንፋሽ በአንገት ላይ ይሰማል። ምናልባት አሁን እንኳ ያለው በዚህ ጉድጓድ ውስጥ ይሆናል። ነገር ግን ይህንን ልብ በል፣ እግዚአብሔር ዳንኤልን ከጉድጓዱ ውጪ አላደረገውም። የጠበቀው በጉድጓዱ ውስጥ ነው። ብቸኛውን ጊዜ ከመከራው እንድንወጣ እንጸልያለን። አንዳንድ ጊዜ ግን የእግዚአብሔር ዕቅድ ኃይሉን በመከራው መሃል ማሳየት ነው። አልፋቸው በሕይወት የቆምክባቸውን ጦርነቶች አስብ። ሊሰብሩ የነበሩ ነገር ግን ያልሰበሩ ሌሊቶች፣ ሊያጠፉ ሲገባቸው አንተ ግን ያለ ጭረት የወጣህባቸው ሁኔታዎች። ለምን? ምክንያቱም በየክፍሉ ውስጥ አንተ የማታየው መልአክ ነበር። አንበሶቹ አይተውታል፣ ጨለማው አይቶታል። ስለዚህ ዛሬ በጨለማ ውስጥ ከሆንክ አትሸበር። የአውሬውን ሮሮ አትፍራ። ዝም ብለህ ቁም። ዓይኖችህን በብርሃኑ ላይ አድርግ። ምክንያቱም የአንበሶችን አፍ የዘጋው አምላክ በአንተና ሊጎዳ በሚፈልገው ነገር መካከል ቆሟል። ንጋት እየመጣ ነው። ድንጋዩ ይንከባለላል፣ አንተም በድል ትወጣዋለህ።